ዛሬ ወደ ምድራችን እጅግ ቀዝቃዛው እጅግ ደረቁና ሚስጥራዊ ስፍራ እወስዳችኋለሁ። ከሰሃራ በረሃ የበለጠ ትልቅ በረሃ እንደሆነ ያውቃሉ? በረዶ ስር በመቶዎች የሚቆጠሩ ሐይቆች እንደተደበቁስ? ይህች አህጉር አንታርክቲካ ናት። በሚቀጥሉት 10 ደቂቃዎች ከዚህ በፊት ሰምታችኋቸው የማታውቋቸውን አስገራሚ እውነታዎችና የተደበቁ ሚስጥሮችን እናጋልጣለን። አብራችሁን እስከ መጨረሻው ቆዩ። አንታርክቲካ ስንል አእምሮአችን ላይ የሚመጣው በረዶ ነው። ነገር ግን አንታርክቲካ በይፋ የዓለማችን ትልቁ በረሃ ነች። ምክንያቱም በረሃ የሚለካው በሙቀት ሳይሆን ዓመታዊ የዝናብ መጠን ነው። አንታርክቲካ እጅግ በጣም አነስተኛ ዝናብ ነው የምታገኘው። በአንዳንድ አካባቢዎች ከ2 ሚሊዮን ዓመታት በላይ ዝናብ ጠብ ብሎ አያውቅም። ያለው በረዶ በሙሉ በሚሊዮን ዓመታት ተከማችቶ የተፈጠረ እንጂ አዲስ የሚዘንብ ዝናብ አይደለም። ይህች አህጉር ከላይዋ ብቻ አይደለም የምታስደንቀው። 4 ኪሎ ሜትር ውፍረት ካለው በረዶ ስር ተቀብረው የሚገኙ ከ400 በላይ ንጹህ ሐይቆች አሉ። ትልቁ ሌክ ቮስቶክ ይባላል። እነዚህ ሐይቆች በሚሊዮን ዓመታት ከውጭው ዓለም ተገልጠው ይኖሩ የነበሩ ሲሆን በውስጣቸው ለሳይንስ አዲስ የሆኑ ሕይወት ያላቸው ነገሮች ሊገኙ እንደሚችሉ ይታመናል። የደም ፏፏቴ የሚባል አስገራሚ የተፈጥሮ ክስተት አለ። ከበረዶ ግግር ውስጥ ደም የሚመስል ቀይ ውሃ ይፈሳል። ይህ ቀይ ቀለም የመጣው ከስር ካለው ጨዋማ ውሃ ውስጥ በሚገኝ ከፍተኛ የአይረን ክምችት ነው። አንታርክቲካ ምንም አይነት ቋሚ ነዋሪ የላትም። ሀገርም አይደለችም። የማንም ግዛት አይደለችም። ታዲያ በማን ነው የምትተዳደረው? በ1959 በወጣው የአንታርክቲካ ስምምነት መሰረት ይህች አህጉር ለሰላማዊና ሳይንሳዊ ዓላማዎች ብቻ እንድትውል ተወስኗል። ወታደራዊ እንቅስቃሴ ክልክል ነው። ማዕድን ማውጣት ክልክል ነው። የጦር መሳሪያ ሙከራ በፍጹም ክልክል ነው። አንታርክቲካ በዓለም ላይ ለሳይንስና ለሰላም ብቻ የተሰጠች ብቸኛ አህጉር ነች። በአሁኑ ሰዓት ከ30 በላይ ሀገራት የሳይንስ ምርመራ ጣቢያዎች አሏት። በዚህ አስከፊ ቅዝቃዜ ውስጥ ሕይወት አለ? አዎ፣ ግን እንደምታስቡት አይደለም። የዋልታ ድብ እዚህ የሉም። እነሱ የሚገኙት አንታርክቲካ ሰሜን ዋልታ ብቻ ነው። እውነተኞቹ ነዋሪዎች በውሃ ዳርቻና በውቅያኖስ ውስጥ ናቸው። ፔንግዊኖች፣ በተለይ የአጼ ፔንግዊን የተለያዩ ማዕተብ አይነቶችና የዓለማችን ትልቁ እንስሳ ሰማያዊ አሳ ነባሪ በዙሪያው ባሉ ውሃዎች ውስጥ ይገኛሉ። የሚገርመው በአንታርክቲካ የሚገኙ ትልቅ የየብስ እንስሳት ሙሉ ሕይወቱን በመሬት ላይ የሚያሳልፍ ቤልጂካ አንታርክቲካ የምትባል ከ6 ሚሊ ሜትር የማትበልጥ ትንሽዬ ነፍሳት ነች። አንታርክቲካ ለሳይንቲስቶች እንደ የጊዜ ማሽን ናት። ሳይንቲስቶች ከበረዶ ውስጥ በጣም ጥልቅ በመቆፈር አይስ ኮርስ የተባሉ የረጅም ጊዜ በረዶ ናሙናዎችን ያወጣሉ። በእነዚህ የበረዶ ናሙናዎች ውስጥ ከ800 ሺህ ዓመታት በፊት የነበረ ጥንታዊ አየር በአረፋ መልክ ታግቶ ይገኛል። ይህ አየር በመመርመር የፕላኔታችንን የአየር ንብረት ታሪክ ምን ይመስል እንደነበር ማወቅ ችለዋል። በተጨማሪም የአንታርክቲካ ሰፊ በረዶ ንጣፍ የፀሐይን ብርሃን ወደ ህዋ በመመለስ የምድርን ሙቀት ትቆጣጠራለች። ለዚህም ነው የፕላኔታችን ማቀዝቀዣ የምትባለው። የማይታመነው እውነት ከሚሊዮን ዓመታት በፊት አንታርክቲካ ዛሬ ባለችበት ቦታ ሆና ሞቃታማና በደን የተሸፈነች ነበረች። ልክ እንደ አማዞን ሳይንቲስቶች የዛፍ ቅሪተ አካላትን፣ የአበባ ዱቄቶችንና የዳይኖሰር አጥንቶችን ሳይቀር አግኝተዋል። ይህ የሚያሳየው ፕላኔታችን ምን ያህል ተለዋዋጭ እንደሆነች ነው።
እናም የቤኪ ቲዩብ ቤተሰቦች አንታርክቲካ በበረዶ የተሸፈነች ብቻ ሳትሆን ያለፈ ታሪካችንን የደበቀች የወደፊት ዕጣ ፈንታችንን የምትጠቁመንና ለዓለም ሰላም ተምሳሌት የሆነች ድንቅ አህጉር ነች። እናንተስ በአንታርክቲካ ዙሪያ የሰማችሁት አስገራሚ ነገር ምንድነው? ወይንም ዛሬ የትኛው እውነት አስገረማችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግና ከሁሉም በላይ ቤኪ ቲዩብን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው አስገራሚ ቪዲዮ እስከምንገናኝ ደህና ሁኑ።